2018 ግን ከገባ አንስቶ ትክክል አይደለም። ለምን ብትሉ የሚጋቡት የሚጣበሱት ትልቅና ትንሽ አሁን በቲክቶክ በፌስቡክ የምናያቸው የ50 ዓመት ሴት የ25 ወጣት ታገባለች ማለት ነው። የ40 ዓመት ደግሞ ሴት የ20 ዓመት ምናምን ነገር ታገባለች እና ይሄ ምን ማለት ነው? ትክክል አይደለም። 2018 እባክህ ተሎ ጨርስልንና 2019ን ተሎ አምጣልን። ሩታ ሀብቴ ደግሞ በቲክቶክ መታለች። ያው ትናንትና ቀረች ስንል ነበረ። በቀደም ደግሞ የተፈጠረውን ነገር አይታችኋል። የአብርሽ ቪዲዮ እኮ ራሱ 200 ሺህ እኮ አልገባም ማለት ነው። ውርደት። ለምን ሰው ንቋቸዋል ማለት ነው። እንግዲህ ምንድን ነው 2018 ትክክል አይደለም ያልኳችሁ ባለፈው። ይሄ ማን ነው አቤል ውሽሚትንና አብርሽን አጣበሰ ማለት ነው። ከዚያ በኋላ ደግሞ አብርሽ ደግሞ ምን አደረገ? አቤልንና ማርቲን አጣበሰ። ይሄ በቃ ትክክል አይደለም። አሁን በቲክቶክ የምናየው የ55 ሴትዮ እንግዲህ በጣም ሀብታም ናት። በጣም በቃ ወይም የወጣላት የነጠጠች ሀብታም ናት። ስለዚህ የ25 ዓመት ወጣት አግብተዋልኝ እና ብቻ ብዙዎች ናቸው። እና ስለዚህ እባካችሁ ሁላችንም አቻችን እናግባ። ወንዶችንም አታሸማቁ፣ ሴቶችንም አታሸማቁ ማለት ነው። እና ስለዚህ ሁላችሁም ያው አቻችሁን ብትጋቡ ብንጋባ አሪፍ ነው ባይ ነኝ። ሩታዬ ደግሞ እንግዲህ በቲክቶክ ምን ብላ መታለች መሰላችሁ? የኔ ቀሽት ማለት ወላሂ ቀሽት እኮ ናትኝ። እኛ ከሌለን ባዶ ከዚያ በኋላ ሰይጣን የሚቀና ምናምን የሚል ነገር አለና፣ በነገራችን ላይ ሰይጣን ራሱ ይሄን ያህል አይቀናም በሰው ልጅ ማለት ነው። እና ግን ሰዎች ለምን እንደሚቀኑ አላውቅም። እና ትክክል ነሽ ሩታ፣ አንቺ ከሌለሽ ወላሂ በጣም ባዶ ናቸው። አያቸው አሁን ሩታ ከማርቲ ቪዲዮ ብትኖር እስካሁን ሙንኪን 15 ሺህ ወይም 20 ሺህ ምናምን ሰብስክራይብ ትገባ ነበር። ዞሮ ያው ይመችሽ፣ የራስ ምታት ሆነሽባቸዋል። የጥያቄ ምልክት ነው የሆነሽባቸው ማለት ነው። በጣም ከምላችሁ በላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? አለሁ እኔ ደህና ነኝ አልሐምዱሊላህ። እንግዲህ ከመግቢያው ላይ እንዳያችሁት አቤልና ማርቲ ተጣብሰዋል። እንግዲህ ግንባሯንም ሲስማት አፈቅርሻለሁ፣ እወድሻለሁ፣ በጣም ምርጥ ልጅ ነሽ፣ በጣም እንኳንም የሄርሜላ ጓደኛ ሆነች። በጣም ሄርሜላም ደግሞ አንቺን ስላመጣሽልን በጣም ደስ ብሎናል ብለው ትናንትና ሰፕራይዝ አድርገዋታል። ሰፕራይዙም እንግዲህ ምንድነው ዩቱብ ከፍተው ከዛ በኋላ ደግሞ አቤልን ጠርተው ቀይ አበባ ግን አንተ ካልወደዳት አሁን አቤል ማለት ነው አንተ ለስራ መስሏቸው ይሄን ያህል ሸም እየያዘህ እንዲሁ ቢቀርብህ ምን አለ? ወላሂ ምንም አሁን ማርቲ እኔ በነገራችን ላይ እንደዚህ ብዬ የምፈርድ ሰው አይደለሁም። ይኸው ሲፈረድ አንድ ቀን ደግሞ ይፈረድብኛል ብዬ ስለምፈራ ብዙም መፍረድ አልፈልግም ማለት ነው። ምንም ስራ ቢሆንም ግን እነሱ ባይሆን አሁን የአቤል ፍቅረኛ መሆን የምትችለው ማናት? ሶሊና። አሁን ሶሊና በጣም ደስ የምትል ሽቅርቅርቅር ያለች እንደ ሩታ ቀጭን የበቃ እሷ ናት ልክ ማለት ነው ያንተ ፍቅረኛ እንጂ አሁን ይሄ ነገር ለስራ ብላችሁ የምታመጡት ወጣቱን የት ነው የምትሰዱት? አሁን ነገ ጧት ደግሞ የ15 ዓመት ወጣት ደግሞ ይመጣና በቃ የ40 ዓመት ሴት ምናምን ነገር ደግሞ አፈቀርሁ ብሎ ይመጣል። ስለዚህ ይሄን ነገር እንደ ሀሳብ ያው ቢቀረፍልን በጣም ደስ ይለኛል የሚል ነው ማለት ነው። አሁን አብርሽና ሄርሜላ አሁን በጭራሽ አይሄዱም። እኔ ሩታና አብርሽን ስለለመድኳቸው ይሆን እንደ እድሜያቸው አቻ ይሆን ብቻ አላውቅም። የሆነ ነገር በጣም ደስ ይላሉ። የሆነ ነገር ብቻ ውስጣቸው የሆነ ነገር ደስ የሚለው ነገር አለ እና አሁን አቤልና ማርታ ምንም ለስራ ብትፋቀሩ ምናምን ነገር ደግሞ ቀይ አበባ ሰጥቷት አለኝ አፈቅርሻለሁ አለ። እኔ እየጠበኩ ነበር። አፈቅርሻለሁ ይላታል መጀመሪያ። በጣም ምርጥ ልጅ ነሽ፣ በጣም ቆንጆ ነሽ ምናምን ብሎ ከዚያ በኋላ በጣም አፈቅርሻለሁ አላት ማለት ነው። እና ይሄ ነገር የት እየሄደ ነው? ባካችሁ ሴቶቹም ወንዶችም እሰቡ። ለማንኛውም እንግዲህ ማርታ ከመጣች ከስንት ወራት በኋላ ዩቱብ ቻናል ተከፍቶላታል። ያው በመከፈቱ እኛ ደስ ብሎናል። ጠንክሪ፣ ስሪ፣ ራሽን ለውጭ፣ የማንም መሸቀያ አትሆኝ። ይሄ ሀሪፍ ነው። ግን እንደ ሀሳብ ይሄ ጥንድ ምናምን ሆናችሁ ሳውከ የው ካለ ጥንድ ሆኖ ካልተሰራ እናውቃለን። ኢትዮጵያ ላይ ብዙም ስራ ያኔ ላይሄድላችሁ ይችላል ማለት ነው። ሁለተኛ ደግሞ ወይኔ ራስቼው ስለ ጽጌ ማለት ነው። ጽጌ ትናንትና
በአንድ ወዳጇ ቤት መታ ነበረ እና በጣም ብዙ ጥያቄ ስትጠየቅ ነበረ እና በቃ ስራ መሆኑን በተለይ የሄርሜላ አድናቂዎች ወላሂ ያንን ቪዲዮ ሆዳችሁ ብታዳምጡት በቃ ሙሉ ለሙሉ ስራ እየሰሩ እንደሆነ በተለይ ደግሞ የሩታ ቤተሰቦች ሲመጡ በቃ ስራ እየሰሩ እንደሆኑ በትክክል 100 በመቶ ነው የሚናገሩት ሰዎች ማለት ነው። እና አሁን ትናንትና ጽጌ ተጠየቀች ከሩታና ከሄርሜላ አብርሽ ማንን ቢያገባ ደስ ይልሻል ብትባል ሩታና ያለች እና ደግሞ ለሩታ አሁን በቃ አንቺ ለሳምንት ነው ምናምን ነገር ብቻ የሆነ የኃላፊነት እንትን ቢሰጥሽ ሩታ ምንድን ነው የምታረጊያት ብትባል ያው የገንዘብ ሚኒስተር ነው ምናምን ነገር አብርሽ እሳ ደግሞ ብትባል የዩቱብ ተቆጣጣሪ ካምፓኒ እኔ ጉድ እና ስለዚህ በጣም አሪፍ ነው። አብርሽ በነገራችን ላይ ሶሻል ሚዲያ ላይ በጣም አጠቃቀሙ ይችልበታል። በጣም ጎበዝ ነው። አይዲያ ሰው ማንጫጫት ሰው በቃ ግራ ማጋባት ስለሚችልበት፣ ሩታ ደግሞ ቀስ ያለች በጣም የተረጋጋች ብቻ ከአነጋግሯ ምናምን ነገር ብቻ ሚኒስተር በቃ የሴቶች ሚኒስተር የገንዘብ ሚኒስተር ነው ብቻ ወይም ምርጥ ስራ ላይ የተሰጠችው ማለት ነው። ስለዚህ እናንተ ሩታ አትሳደቡ፣ ሴት አትሳደቡ፣ ተሰብስባችሁ ዝም ብላችሁ በለው እያላችሁ ከሩታ ራስ ወረድ በሉ። አንዳንድ ቪዲዮ አዳምጡ ነው የምላችሁ። እና ስለዚህ እንግዲህ አቤልና ማርቴም ተፋቅረዋልኝ። ግን እኮ አቤልን ካያችሁት በጣም ሸም እየያዘው ነበረ። ሸም ከምላችሁ በላይ ማለት ነው። አብርሽና ሄርሜላም ደግሞ የሆነ ካሜራ ላይ አንዳንዴ ስትመጡ በጣም ታስጠላላችሁ ማለት ነው። እስቲ ካሜራ ላይ ስትቆሙ ባይሆን እስቲ አትላላጡብን። ኦኬ ይሄኛው መላላጡ ኑሮ ደግሞ ሌላ መላላጥ እንደ አዲስ መጀናጀን ወይኔ በላቸው። ዞሮ 2018 ያው ይለቅና 2019 ደግሞ ጤነኛው አመት ይምጣልን እላችኋለሁኝ። እንደዚህ ያለ ጋብቻ እንደዚህ ያለ ፍቅር ትቶ ሁሉም ባቻ ቢገባ በጣም ደስ ይለኛል ማለት ነው። እንደኔ ወላሂ በጣም የሚያስጠላኝ የሆነ የ50 ዓመት ከዚያ በኋላ የ25 ዓመት ወጣት ወይኔ በላቸው ማለት ነው። እንደሆነ ለምን ያንን ያህል ለምን ቆመን ማንቀር፣ ለምን ጠንቀር ማየት ማለት ነው። ለምን ባታገቡስ፣ ቢቀርባችሁስ፣ ባትፋቀሩስ? ይህን አሁን የእናንተ እኮ ሰው የምታስተምሩት አሁን ነገ ደግሞ የ15 ዓመት ወጣት ልጅ ይመጣና ያችን ሴት ደግሞ ላግባት ይላል ማለት ነው። እና ይህን ነገር እንደ ሀሳብ ያወንትን በሉት ነው። እና ማርትዬ ያው አሪፍ ነው ብቻ እንኳን ተከፈተልሽ። ሩታዬ ደግሞ በቲክቶክ እንግዲህ ፈታ እያለች መታለች። እኛ ከሌለን ባዶ። አዎ ትክክል ነው። አንቺ ከሌለሽ ወላሂ በጣም ባዶ ነው። እና አንቺም ያው እየፈቀድሽላቸው ይሆን ምን ይሆን ያው አንቺ አንዳንድ ሲሰዶች ስሜታዊ ያደርጋል። ለማንኛውም ይመቻችሁ። ወዳችሁ